አጋራችን እናት ባንክ እናመሰግናለን። አብሮን ስለሚቆይ አጋራችን ስለሆነ እጅግ እያመሰገንን አሁን የሰዓቱን የሀገር ውስጥና የባህር ማዶ ዘገባዎችን ወደ እናንተ የምናደርስ ይሆናል። በቅድሚያም የሀገር ውስጥ ዜናን እናስቀድማለን። ተስፋ እንትከል በሚል መሪ ሀሳብ የሚካሄደው ችግኝ ተከላ መርሃ ግብር በአንድ ቀን 800 ሚሊዮን ችግኞችን ለመትከል ታቅዷል። በአገር አቀፍ ደረጃ በሚካሄደው የአንድ ቀን የአረንጓዴ አሻራ መርሃ ግብር በአዲስ አበባ ከተማ ለችግኝ ተከላ የሚያስፈልጉ ችግኞችን የማዘጋጀት የመለየትና የማጓጓዝ ስራዎች ሙሉ በሙሉ መጠናቀቃቸው ተገልጿል። በችግኝ ጣቢያዎች ለአካባቢ የአየር ንብረት አፈር ተስማሚ የሆኑ የጥላ የፍራፍሬና የሀገር በቀል ችግኞች ተለይተው ለተከላ ዝግጁ መሆናቸውን የኢትዮጵያ ዜና አገልግሎት በከተማው ያደረገው የቅኝት ዋቢ በማድረግ አስነብበዋል። የተዘጋጁት ችግኞች ሳይበላሹና ሳይጎዱ ወደሚተከሉበት ቦታ በፍጥነት እንዲደርሱም የተቀናጀ የትራንስፖርትና የማከፋፈል ስርዓት መዘርጋቱን ያመላክታል። ዘገባው ተስፋን እንትከል በሚል መሪ ሀሳብ በሚካሄደው በዚህ ሀገራዊ መርሃ ግብር ላይ የከተማዋ ነዋሪዎች፣ ወጣቶችና ልዩ ልዩ የማህበረሰብ ክፍሎች በከፍተኛ ተነሳሽነት ለመሳተፍ ዝግጅታቸውን ማጠናቀቃቸው ተጠቅሷል። ከዚሁ ጋር በተያያዘም የአረንጓዴ አሻራ መርሃ ግብር የተፋሰስ ጥበቃን በማጠናከር የግድቦችን ደህንነትና የውሃ ምንጮችን እያጎለበተ እንደሚገኝ የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ገልጸዋል። ባለፉት ዓመታት የተተከሉ ችግኞች የአፈር መሸርሸርን በመቀነስ የከርሰ ምድር ውሃ ክምችትን በማሳደግና ደርቀው የነበሩ የውሃ ምንጮች እንዲያገግሙ በማድረግ ረገድ ከፍተኛ አስተዋጽኦ ማበረከታቸውን ሚኒስተሩ ተናግረዋል። ሚኒስተሩ የሐረማያ ሐይቅ እንዲሁም በአባይና አዋሽ ተፋሰሶች የታዩት ስኬቶችን ትልቅ ማሳያ መሆናቸው ለዚያ ባደረጉት ቆይታ አስረድተዋል። በተጨማሪም በመርሃ ግብሩ ወደ ወንዞችና ግድቦች የገባ የነበረው ደለል በመቀነስ የግድቦችን እድሜና ደህንነት ከማስጠበቅ ባሻገር በአትክልትና ፍራፍሬ ምርታማነትን በማሳደግ ለውጭ ንግድ እድገት አዎንታዊ አስተዋጽኦ እያደረገ እንደሚገኝ ሚኒስተሩ ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ሰኔ 8 ቀን በቢሾፍቱ ከተማ ተስፋን እንትከል በሚል መሪ ሀሳብ ያስጀመሩትን የዘንድሮ የአረንጓዴ አሻራ መርሃ ግብር ተከትሎ ዛሬ ሐምሌ 27 ቀን 2018 ዓ.ም መላው ኢትዮጵያውያን በአንድ ጀንበር 800 ሚሊዮን ችግኞችን በመትከል አዲስ የልማት ታሪክ እንዲጽፉ ጥሪ ማቅረባቸው ይታወሳል። የኢትዮጵያ ብሔራዊ ባንክ የፋይናንስ ደህንነት ሪፖርቱን ይፋ አድርጓል። ባንኩ ባወጣው በዚህ የፋይናንስ ደህንነት ሪፖርት በአገር ቤት የሚንቀሳቀሱ 31 የንግድ ባንኮች ነባራዊ መዋቅርና የገበያ ድርሻ ባላቸው የሀብት መጠንና የገበያ ስፋት መሰረት በማድረግ በሶስት ምድቦች ከፍሎ ይፋ አድርጓል። በአንደኛ ምድብ ግዙፍ ባንክ ተብሎ የተቀመጠው የኢትዮጵያ ንግድ ባንክ ከጠቅላላው ባንክ ኢንዱስትሪ ሀብትና ተቀማጭ ገንዘብ 49.1 በመቶ ያህሉን በመቆጣጠር በሀገሪቱ የፋይናንስ ስርዓት ውስጥ ማዕከላዊ ሚናውን እንደያዘ ተመላክቷል። በሁለተኛው ምድብ በጋራ 29.1 በመቶ የገበያ ድርሻ የያዙት 5 መካከለኛ ባንኮች ሲመደቡ እነዚህ ባንኮች የተሻለ የካፒታል መሰረትና የደንበኞች ቁጥር በመገንባት በኢንዱስትሪ ውስጥ ጠንካራ ተፎካካሪ መሆናቸውም ተጠቅሷል። በሶስተኛው ምድብ የተቀመጡት ቀሪዎቹ ደግሞ 25 አነስተኛ ባንኮች ሲሆኑ በቁጥር ከጠቅላላው ባንኮች 80 በመቶ በላይ የሚሸፍኑ ቢሆኑም በጋራ የሚጋሩት የገበያ ድርሻ ግን 21.8 በመቶ ብቻ መሆኑን በሪፖርቱ ላይ ተመላክቷል። ይህን የገበያ መዛባትና የሀብት ስብጥር መሰረት በማድረግ አነስተኛ ባንኮች አጣብቂኙን ለማለፍ እርስ በርስ በመዋሃድ ተወዳዳሪ ተቋማትን መፍጠር ወይም ደግሞ ከትላልቆቹ ባንኮች ጋር መቀላቀል ብቸኛው ስትራቴጂያዊ የመውጫ መንገድ እንደሆነም ተመላክቷል። ከውጭ በጋና ፕሬዝዳንታዊ የስልጣን ዘመን ለማራዘም የቀረበው የውሳኔ ሀሳብ ተቀባይነት ማግኘቱ ተሰምቷል። የጋና መንግስት የህገ መንግስት ማሻሻያ ኮሚቴ ያቀረበው የፕሬዝዳንት የስልጣን ዘመን ከ4 ዓመት ወደ 5 ዓመታት ከፍ የማድረግ የውሳኔ ሀሳብ ተቀባይነት እንዳገኘ የሀገሪቱ ፍትህ ሚኒስተርና ጠቅላይ አቃቤ ህግ አስታውቋል። አሁን ባለው አሰራር የፕሬዝዳንቱ 4 ዓመታት የስልጣን ዘመን ውስጥ የመጀመሪያዎቹ ወራት በሽግግር ሂደት ሲያልፉ የስልጣን ዘመናቸው የመጨረሻ ዓመት ደግሞ በምርጫ ቅስቀሳ ስለሚወስድ መንግስት ያቀዳቸውን ፖሊሲዎችና በክልል ለመተግበር ለመገምገም በቂ ጊዜ አይሰጥም ሲሉ ጠቅላይ አቃቤ ህጉ ዶሚኒክ አውክቶሪንጋ አዮን ተናግረዋል። በመሆኑም የፕሬዝዳንቱ የ5 ዓመታት የስልጣን ዘመን የተሻለ ሀገራዊ የልማት ማዕቀፍ ለመዘርጋት ያስችላል ያሉት ጠቅላይ አቃቤ ህጉ የህገ መንግስት ማሻሻያው ሀሳብ የፓርላማ አባላትን የስልጣን ዘመን አብሮ ከፍ የሚያደርግ ከመሆኑም በላይ የጠቅላይ ፍርድ ቤት ዋና ዳኛና የሌሎች ዳኞችን የአገልግሎት ዘመን አወቃቀር የሚያካትት ይሆናል ብለዋል።
በአስፈጻሚ አካል ተቀባይነት ያገኘው ይህ የህገ መንግስት ማሻሻያ ሀሳብ ህግ ሆኖ ከመጽደቁ በፊት ህዝበ ውሳኔ እንደሚደረግበት የኦል አፍሪካ ኒውስ ያመላክታል። በመጨረሻም አሜሪካና ኢራን የዲፕሎማሲ ንግግሮችን ዳግም ሊጀምሩ መሆኑ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካና በኢራን መካከል የሚደረገው የዲፕሎማሲያዊ ድርድር በድጋሚ እንደሚጀምር አስታውቋል። ፕሬዝዳንት ትራምፕ በኢራን ላይ ታቅዶ የነበረውን መጠነ ሰፊ ወታደራዊ ጥቃት ለአፍታ ለማቆየት የወሰዱት ውሳኔ ለዲፕሎማሲያዊ መንገድ እድል ለመስጠት ታስቦ የተደረገ መሆኑ ተገልጿል። በሌላ በኩል ቴሄራን በበኩሏ ዋሽንግተን ቀደም ሲል ከተፈረሙ የመግባቢያ ስምምነት ጎን እንድትቆምና የተጣሉትን የኢኮኖሚ ማዕቀፎችና የባህር ላይ እገዳዎች እንድታነሳ ጥሪ አቅርባለች። የኳታርና የፓኪስታን አሸማጋዮች በሁለቱ ሀገራት መካከል ያለውን ውጥረት ለማቃለልና ውይይቱ ውጤታማ እንዲሆን የዲፕሎማሲያዊ ጥረታቸውን አጠናክረው መቀጠላቸው ተጠቅሷል ሲል የአልጀዚራ ዘገባ ያመላክታል። የኢሳት አጋሮቻችንም እንዲሁ አለው። እናት ባንክ የኢሳት አጋራችን ነው። የኢሳት አጋራችን እናት ባንክ ማን እንደ እናት የተለያዩ ዘርፈ ብዙ አገልግሎቶችን እንደሚሰጥ ይታወቃል። ከነዛ መካከል የውጭ ምንዛሪ አገልግሎት እንግዲህ ተጠቃሽ ነው። ከውጭ ሀገር የተላከ ገንዘብ በእምነት የሚደርስበት ቦታ ከተባለ እናት ባንክ አንዱና ተመራጩ ባንክ ነው። ከውጭ ሀገር ከወዳጅ ዘመዶ፣ ከቤተሰቦ፣ ከጓደኛው የተላከሎትን የውጭ ሀገር ገንዘብ አሊያም ደግሞ በእጆ የሚገኘውን የውጭ ሀገር ገንዘብ በእናት ባንክ በኩል ይመንዝሩ፣ ይቀበሉ፣ ላሰቡት አላማ ያውሉ የሚላችሁ እናት ባንክ ዘወትር ልናገለግሎ በቅንነትና በታማኝነት ዝግጁ ነን የሚሉት እናት ባንክ በአዲስ አበባና በሌሎች በክልል ከተሞች በቀረባችሁ ቅርንጫፍ ጎራ በማለት የውጭ ምንዛሪ አገልግሎታችን ተጠቃሚ መሆን ትችላላችሁ የሚላችሁ እናት ባንክ ይህንን ሰዓት በአጋርነት ከኛ ጋር አብሮን እየሰራ ያለ ተቋም ነው። አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው የኢሳት አጋራችን ራይድ ትራንስፖርት ነው። ለዕለት ከዕለት የሰራተኛ ማመላሻ፣ የደንበኞች ስብሰቦችን፣ የአውሮፕላን ማረፊያ ዝውውሮችን ወይም ከፍተኛ የስራ መሪዎች ጉዞ ራይድ ኮርፖሬት አስተማማኝ የመጓጓዣ አገልግሎት ያቀርባል። ሁሉንም በአንድ ድርጅት አካውንት በማድረግ ማዕከላዊ ክፍያ አከፋፈል፣ ዝርዝር የጉዞ ሪፖርቶች፣ ቀለል ያለ የውጭ አስተዳደር በመጠቀም የትራንስፖርት ወጪዎችን ይቆጣጠሩ የሚላችን ራይድ ትራንስፖርት ነው። የኢሳት አጋራችንን ስለሆነ እጅግ አድርገን እናመሰግናለን። ተመልሰን ተገናኝተናል። አድማጮች የአጋሮቻችንን መልእክት ሰምተን የኢሳት ወጆን ተከታትለን ነው የተገናኘ ነው። አሁን ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ሀገራዊ ጉዳዮችን በማስቀደም እንጀምራለን። ኢትዮጵያውያን በደቡብ ምስራቅ እስያ በሚገኙ የኦንላይን ማታለያ ማዕከላት ሰለባነት አሳሳቢ ደረጃ ላይ መድረሱ ተገለጸ። በደቡብ ምስራቅ እስያ በሚገኙ የኦንላይን ማጭበርበር ማዕከላት የኢትዮጵያ ዜጎች ሰለባ መሆን ከጊዜ ወደ ጊዜ አሳሳቢ ደረጃ ላይ መድረሱ ተገልጿል። ይህ የተነሳው ዓለም አቀፍ የሰዎች ዝውውር መታገያ ቀንን አስመልክቶ ዋነኛ ትኩረቱን በበይነ መረብ ታጅቦ የሚፈጸም የሰዎች ዝውውር ላይ አድርጎ በአዲስ አበባ ከተማ በተካሄደው ብሔራዊ የምክክር መድረክ ላይ ነው። ካፒታል ጋዜጣ እንደዘገበው በተለይ በደቡብ ምስራቅ ኤስያ በሚገኙ ህገወጥ ካምፖች ውስጥ ታግተው እንዲሰሩ የሚደረጉ ዜጎች ቁጥር ጨምሯል ተብሏል። እስካሁን ከ2000 በላይ ኢትዮጵያውያን ከእነዚህ ማዕከላት እንዲወጡና ወደ ሀገራቸው እንዲመለሱ መደረጉም ተጠቁሟል። የፍትህ ሚኒስቴርና የስደተኞች ማስተባበሪያ ድርጅት ችግሩን ለመቅረፍና የተጎጆችን ማህበራዊ መልሶ ማቋቋም ስራ ውጤታማ ለማድረግ ከመንግስት ተቋም ባለፈ ጠንካራ ዓለም አቀፍ ትብብር፣ የቅጥር አሰራር ቁጥጥርና የንቃት ማሳደግ ስራዎች ተጠናክረው መቀጠል እንዳለባቸው ተጠቁሟል። ለትምህርት ጥራትና ውጤታማነት መጠናከር በሚቀጥሉት 5 ዓመታት ትኩረት እንደሚሰጥ ተገለጸ። ለትምህርት ጥራትና ውጤታማነት መጠናከር በሚቀጥሉት 5 ዓመታት ትኩረት እንደሚሰጥ በሰባተኛው የትምህርት ዘርፍ ልማት ፕሮግራም ረቂቅ እቅድ ላይ ውይይት መድረክ ላይ ነው የተገለጸው። ሰባተኛው የትምህርት ዘርፍ ልማት ፕሮግራም ረቂቅ እቅድ በሚቀጥሉት 5 ዓመታት የትምህርት ጥራትና ውጤታማነትን ማጠናከር ዋና ትኩረት እንደሚሆን አመላክቷል። ረቂቅ እቅዱ የትምህርት ጥራትንና ተገቢነትን ለማረጋገጥ ቀደም ሲል የተጀመሩ ስራዎችን በአዳዲስ አሰራሮች ማጠናከር፣ የትምህርትን ውጤት በተጨባጭ መለካትና እንዲሁም በትምህርት ዘርፍ የቴክኖሎጂ አጠቃቀምን ማሳደግ ቅድሚያ የተሰጣቸው ጉዳዮች መሆናቸውን ስለመግለጹ የትምህርት ሚኒስቴር መረጃ ያሳያል።
ፕሮግራሙ አዲሱን ስርዓተ ትምህርት በውጤታማነት መተግበር፣ ምዘናን በብቃት ላይ የተመሰረተ እንዲሆን ማድረግ፣ የተማሪዎችን የመማር ውጤት ማሻሻል እንዲሁም በቋንቋ በሂሳብና በሳይንስ ትምህርቶች ያላቸውን ብቃት ማሳደግ እንደ ዋና ተግባራት ማካተቱም ተጠቁሟል። የዲጂታል ትምህርት ማስፋፋት፣ የብሔራዊ ፈተናዎች ማዘመን፣ በቴክኒክና ሙያ ስልጠናና በከፍተኛ ትምህርት መካከል ያለውን ቅንጅት ማጠናከር፣ የመምህራን ሙያዊ ብቃትና ማበረታቻ ማሻሻልና የመምህራን ማሰልጠኛ ኮሌጆችና ዩኒቨርሲቲዎችን ማጠናከር በእቅዱ ውስጥ መካተታቸው ተገልጿል። ረቂቅ እቅዱ ትምህርትን ጥራት፣ ተገቢነትን፣ ተደራሽነትና ፍትሐዊነትን ማረጋገጥ፣ በተፈጥሮና በሰው ሰራሽ አደጋዎች ምክንያት የተጎዱ የትምህርት ማህበረሰቦችን መልሶ ማቋቋም፣ ትምህርትን ሳይቋረጥ እንዲዘልቅ የሚያስችል ስርዓት መገንባት ብሎም ልዩ ፍላጎት ያላቸው ተማሪዎች የሴት ተማሪዎችን የትምህርት ተሳትፎና ውጤታማነት ማረጋገጥ ላይም ልዩ ትኩረት መስጠቱ ተመላክቷል። ቀደም ሲል የሀገር ውስጥ ዜናዎች ነው ለእናንተ ያደረስን። አሁን ወደ ውጭ ዘገባዎች እናልፋለን። ታይላንድ በካምቦዲያ የሰብአዊ መብት ሁኔታ በተመለከተ የተሰናዳውን ሪፖርት ውድቅ አደረገች። የካምቦዲያ የሰብአዊ መብት ሁኔታ ላይ ትኩረት በማድረግ የተባበሩት መንግስታት ልዩ ልዑክ ያወጡትን መግለጫ ውድቅ ማድረጓን አናዱሉ አስነብቧል። የልዩ ልዑኩ ግምገማ ቀጠናዊ ነባራዊ ሁኔታዎችንና ካምቦዲያ ሰብአዊ መብቶችን ለማስከበር እያደረገች ያለችው ጥረት ያላገናዘበ ነው ያለው የታይላንድ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የሰብአዊ መብት ተቋማትና ልዩ ሪፖርቶችን መግለጫዎችን ሲያወጡ ሚዛናዊነትን መጠበቅና የሀገሪቱን ውስጣዊ ጥረት ማወቅ እንደሚገባም ተጠቁሟል። ታይላንድና ካምቦዲያ በደቡብ ምስራቅ እስያ ሀገራት ማህበር ስር የሚገኙ ጎረቤታሞች መሆናቸውን ያወሳው የአናዶሉ ዘገባ በቀጠናው ባሉ ሀገራት መካከል የሚደረጉ ውይይትና ትብብር ለሰብአዊ መብቶች መሻሻል የተሻለው መንገድ እንደሆነም ባንኮክ ማስታወቁን ይፋ አድርጓል። ኢትዮጵያውያን በደቡብ ምስራቅ እስያ በሚገኙ የኦንላይን ማታለያ ማዕከላትም ሰለባነት አሳሳቢ ደረጃ ላይ መድረሳቸው በተመሳሳይ ሁኔታ ተገልጿል። በመጨረሻም ወደ ሲዮታ ግዛት ለመሻገር የሞከሩ ወጣቶች ወደ ሀገራቸው መመለሳቸው ተገልጿል። ከሰሜን አፍሪካ በቅርብ ርቀት ወደምትገኘው የሰሜኗ ግዛት ሲዮታ በዋና ለማቋረጥ የሞከሩ በርካታ የሞሮኮ ወጣቶች በከፍተኛ ድካምና ተስፋ መቁረጥ ስሜት ወደ ሀገራቸው እየተመለሱ እንደሆነ አፍሪካ ኒውስ ዘግቧል። ወጣቶቹ ለአውሮፓ አህጉር እንደ ባህር በር ወደምትታየው ሲዮታ ለመሻገር ሙከራ ያደረጉት የተሻለ የስራ ዕድልና የኑሮ ሁኔታን ፍለጋ ቢሆንም በሞሮኮና በስፔን የጸጥታ ኃይሎች በኩል በተደረገው ጥብቅ የድንበር ጥበቃ ምክንያት ሳይሳካላቸው ቀርቷል ተብሏል። ወደ ሀገራቸው የተመለሱ ስደተኞች በድንበር አካባቢ ለቀናት ያሳለፉት ጊዜ በረሃብ በቅዝቃዜና የጸጥታ አካላት በሚያደርሱባቸው እንግልት የተሞላ እንደነበር ገልጸው የነበራቸው ወደ አውሮፓ የመግባት ተስፋ ሙሉ በሙሉ በመክሸፉ ወደ ቤተሰቦቻቸው ለመመለስ መገደዳቸውን ተናግረዋል። ይህ በእንዲህ እንዳለ የሞሮኮና የስፔን ባለስልጣናት ህገወጥ የሰዎች ዝውውርን ለመግታት በድንበር አካባቢ የሚደረጉትን የተቀናጀ የጸጥታ ቁጥጥር አጠናክረው እንደሚቀጥሉ አስታውቀዋል ሲል አፍሪካ ኒውስ ዘግቧል።